የበለጸገች ኢትዮጵያን ለመገንባት ደረጃውን የጠበቀ የትምህርትና ስልጠና ተቋማትን ማጎልበት፣ የትምህርት ጥራትን አግባብነትና ፍትሃዊነትን ለማረጋገጥ የጋራ ርብርብ እየተደረገ ይገኛል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በምሁር አክሊል ወረዳ የተመረቁት የትምህርት ተቋማት ውጤታማ ዜጋን ለመፍጠር የሚያስችሉ ተቋማት ስለመሆናቸው ማሳያ ይሆናሉ። በምረቃው የፌዴራል የክልልና የዞን ከፍተኛ አመራር አካላትና የሥራ ኃላፊዎች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በምረቃው ዕለት እንደተናገሩት በክልሉ በአይነቱ ልዩ የሆነው የሐዋርያት ፖሊቴክኒክ ኮሌጅና በምስጋናው የበጎ አድራጎት ድርጅት አማካኝነት የተገነባው አንደኛና መለስተኛ ደረጃ ትምህርት ቤት በጥራትና በፍጥነት ተገንብተው ለአገልግሎት መብቃታቸው እንዳስደሰታቸው ገልጸው ለትምህርት ተቋማቱ ግንባታ አስተዋጽኦ ያበረከቱ አካላትን አመስግነዋል። ዛሬ ጠዋት በአይነቱ ልዩ የሆነ የሐዋርያት የፖሊቴክኒክ ኮሌጅ በርቀን ከፍተናል። ይሄ ኮሌጅ በክልልም ደረጃ ምናልባት በሀገርም በውስጥ ቁሳቁስ በማቴሪያል የተደራጀ የዘመናዊ ፖሊቴክኒክ ኮሌጅ ነው። ይሄ ደግሞ ለአካባቢ ወጣቶቻችን ትልቅ ስጦታ ነው። አሁን ደግሞ በምስጋና በጎ አድራጎት ፋውንዴሽን አማካኝነት የአንደኛ ደረጃ ትምህርት ቤት አልቆ በዚህ ቦታ ተገኝተናል። ይሄ ትምህርት ቤት ሲጀመርም የተሰየመው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ነው። ስለዚህ በእሳቸው እስከተሰየመ ጊዜ ድረስ እሳቸው መለያ የሆኑ ጉዳዮች አሉ። አንደኛ ፕሮጀክቶችን ጀምሮ መጨረስ ብቻ ሳይሆን በጥራትና በፍጥነት መጨረስ ስላለበት በእሳቸው ስያሜ የተሰየመ ከሆነ በዚህ ልክ መከናወን ስላለበት አሁን ባለበት ደረጃ ጥራቱን ደረጃውን ጠብቆ ተገንብቶ በዚህ ደረጃ መገኘታችን ለሁላችንም ትልቅ ደስታ ነው። ስለዚህ ለዚህ ለወረዳ ህብረተሰብ እነዚህ ሁለት ስጦታዎች በዛሬው ዕለት እግዚአብሔር አምላክ አበርክቶላችኋል። እንኳን ደስ ያላችሁ። በዚህ ትልቅና በተከበረው መድረክ ለዛሬው ዕለት ደስታና ስኬት እንድንበቃ የላቀ አስተዋጽኦ ላደረጉ ለምስጋና በጎ አድራጎት ድርጅት፣ ለማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ቢሮ፣ ለወርቅዬ ውድነህ ህንፃ ተቋራጭ፣ ለንምባት ኮንስትራክሽን ማህበር እጅግ አድርገን እናመሰግናለን። ማመስገኛ ቃላት ባይኖረንም በጎነት ድንበር ዘለል መሆኑን በተጨባጭ በማሳየት ለሀገራችን ኢትዮጵያ ታሪካዊ አሻራ እያኖሩ ለሚገኙት ይህንን ትምህርት ቤት ጥራቱ ተጠብቆ እንዲገባ ሲከታተሉ ለውበትና ለጥላነት አገልግሎት የሚውሉ ችግኞችን ሲተክሉና ለትውልድ ምሳሌ የሚሆን ስራ ሲሰሩ የቆዩት ለክቡር አምባሳደራችን ምስጋኑ አረጋ በድጋሚ እንድታመሰግኑልኝ በታላቅ አክብሮት እጠይቃለሁ። የህዝብ ተወካዮች ምክር ቤት አባል አምባሳደር ምስጋኑ አረጋ በትምህርት ላይ የሚደረገው ኢንቨስትመንት በትውልድ ላይ የሚደረግ በመሆኑ የተጀመረውን የበጎ ስራ አጠናክረው እንደሚያስቀጥሉ ይገልጻሉ። በትምህርት ላይ የምናደርገው ኢንቨስትመንት ነገ መልሶ የሚከፍለን ነው። እዚህ የአካባቢያችን ተወላጆች ዜጎቻችን እዚህ ያሉ ተወላጆች ወደ ከተማ የሚንከራተቱት ዕውቀት ይዘው መስራት የሚችሉበት አጋጣሚ ቢኖራቸው በየአካባቢው ለሁሉም ለኢትዮጵያ ግንባታም በዓለም አካባቢም ተዟዙሮ ለመስራት በተለያዩ አካባቢዎች ተዟዙሮ ለመስራት ትልቅ አቅም ይሆናቸዋልና በዚህ መስራት ይኖርብናል። ይህ ዛሬ ይሄ አንደኛና መካከለኛ ሁለተኛ ደረጃ ብለን የጀመርነው ዛሬ በእኔ እምነት ይሄ ወረዳ ልዩ ትምህርት ቤት ያስፈልገዋል፣ ስፔሻል ስኩል ያስፈልገዋል። ስለዚህ ሃይ ስኩል እንዲሆን የጎደለውን እንሰራለን። ወደፊት ከዛሬ ጀምሮ በእኛ በምስጋና በጎ አድራጎት ድርጅት አማካይነት ይሄ ድርጅት ልዩ ትምህርት ቤት እንዲሆን፣ ስፔሻል ትምህርት ቤት እንዲሆን፣ ከፍተኛ ውጤት የሚያመጡ ተማሪዎች የሚማሩበት እና ከየወረዳው አካባቢ ከየሃይ ስኩሉ ተውጣጥቶ የሚማሩ ተማሪዎች ወደ ኮሌጅ ወደ ዩኒቨርሲቲ የሚያበቃ ትምህርት ዝግጅት የሚደረግበት ማዕከል እንዲሆን መስራት ይኖርብናል እና ይሄ ዶክተር አብይ ልዩ ወይም አዳሪ ትምህርት ቤት እንዲሆን ድርጅታችን በዚህ መልኩ እንዲሰራ ፍላጎት አለው። የወረዳ አስተዳዳሪያችንም በዚህ ሐሳብ የሚስማሙ ይመስለኛል።
እዚህ ትምህርት ቤቱ አዲስ ነው። አዲስ ትምህርት ቤት ስለሆነ ወይም ከዚህ በፊት የተጀመረ ትምህርት ቤት ስላልሆነ በአዲስ መልኩ በዚህ ሁኔታ እንዲቀጥል ሐሳባችን እናቀርባለን። ትምህርት ቤቱም በዚህ መልኩ እንዲጀምር ፍላጎታችን ነው። እንዳያችሁ ትምህርት ቤቱ በጣም እጅግ በጥንቃቄ የተገነባ ነው። በጥራትም የተገነባ ስለሆነ ሁሉም የሚባል በአሁን ደረጃ ትምህርት ማስጀመር የሚችልበት ላይብረሪ፣ የመምህራን መዘጋጃ ክፍሎች፣ መማሪያ ክፍሎች፣ ቁሳቁሶች ሙሉ በሙሉ ያሟላ ስለሆነ በዚህ መልኩ መጀመር የሚቻል መሆኑን ማብሰር እፈልጋለሁ። ስለዚህ አንደኛና መለስተኛ መካከለኛ ደረጃ የሚለውን ቀርቶ ልዩ ትምህርት ቤት እንዲሆን ስራ እንሰራለን። በዚህ መልኩ ስራ እንዲጀመር አደራ እላለሁ። ዊነት ምሳሌ ሆኖ እንግዳ ተቀባይነት ያየሁበት በተባለውም የሚገርም ልምላሜ ስለ ኢትዮጵያ ብልጽግና ስለ ኢትዮጵያ ትንሣኤ ስናስብ ተስፋ ከሚሰጡን አካባቢዎች ተስፋ ከሚሰጡን ባህሎች በተለይ ፓርቲኩላርሊ የጉራጌ ባህል አሁንም ኢን ፉል ኮንፌሽን እጅግ በጣም ከውጭም ከውስጥም ውብ የሆነች ባለቤት አለችኝ። እንደ አጋጣሚ ሆነው የጉራጌ ተወላጅ ነች። ከድሮም ጀምሮ አንድ በጣም ስለ ኢትዮጵያ ትንሣኤ ሳስብ ኢምፕሬስ የሚያደርገኝ የጉራጌ ሕዝብ የስራ ባህል ነው፣ ታታሪነት ነው። ኢንተርፕሬኒየር የምንለው ጠቅላይ ሚኒስትሩም እንዳሉት የጉራጌ መንግስት ነው ብለው እንዳነሱት ማለት ነው። ማለት ሀብት መፍጠር፣ መስራት፣ መታተር የሚችል በጣም የተለየ ክህሎት ያለው ማህበረሰብ ነው። ይሄ አሁን ልክ እንደ ክትፎው ይሄኛውን ባህል የኢትዮጵያ ሆኗል እና አጠናክረን ከሰራን ይህንን ባህል ሁሉም ጋር ከወሰድን የኢትዮጵያን ብልጽግና ማሳካት እንችላለን። እዚህ የቀሩ የተነሱ የተለያዩ የልማት ጥያቄዎችንም በየደረጃው መንግስታችን እንደሚፈታ አውቃለሁ። ቢኮዝ የልማት ፍላጎቶችን የመፍታት የመስራት ቁርጠኝነት አለ በየደረጃው። በክልል ደረጃ ያለው በክልል ደረጃ በዞን ደረጃ ያለ በፌደራልም ተባብረን የልማት ስራዎች ሁሉ እናስቀጥል ይሆናል። ዛሬ መካከላችሁ ስለተገኘው በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። የአካባቢው ነዋሪዎች እንደሚሉት በቀደሙት ጊዜያት ዘመናዊ ትምህርት ፍለጋ ረጅም ርቀት ከመጓዝ በአካባቢያቸው እንዲህ አይነት ትውልድ መገንቢያ ተቋም በመሰራቱ ደስታቸውን ገልጸዋል። በመጀመሪያ አቶ ምስጋና አረጋው ወይም ፋውንዴሽናቸው ምስጋና በጎ አድራጎት ድርጅትን ከልብ እናመሰግናለን። በምሁር አክሊል ወረዳ የተለያዩ የትምህርት ተቋማቶች አሉ። እንደ ወረዳ ወደ 44 የትምህርት ተቋማቶች አሉ። ከነዚህ 44 የትምህርት ተቋማቶች 7ቶቹ ሃይ ስኩሎች ናቸው። 37ቱ ደግሞ አንደኛና መካከለኛ ደረጃ ናቸው። ስለዚህ ይሄንን አይነት ትምህርት ቤት አሁን ፖሊሲው የሚፈቅደውን ስታንዳርዱ የጠበቀ ትምህርት ቤት ብንቆጥር ይሄንን የሚተካከል የለም። ተማሪዎች ደረጃቸው በተሻሻለ ትምህርት ቤት መማራቸው የነገ ሀገር ተረካቢነታቸው የበለጠ እየጎላ ነው የሚመጣውና ይህንን አድርገው ይህንን አሻራ አኑረው ሲያልፉና ዛሬ ለምርቃት በብቃቱ በእውነቱ በቃላት የማይገለጥ ደስታና በቃ የሆነ ስሜት ነው የፈጠረብኝና እዚህ አይነት እድል ስለተመቻቸልን በጣም ደስ ብሎናል። እውነት ለመናገር ልጆቻችንን ከርቀት ከፀሐይ ከእንግልት ሌላ ቦታ ሄደው ከሚማሩ በጣም ለየት ባለ ሁኔታ የተገነባው ትምህርት ቤታችን እና ለአቶ ምስጋና በጣም ላቅ ያለ ሞራልና በምሁር አክሊል ሕዝብ በጣም ሊመሰገኑ ይገባል። በጣም እናመሰግናለን ነው የምለው። ከዚህም በኋላ ያሉ ችግሮችን በዚህ ልክ ያው ስለሚያዩ በቅርበት ሆነው ደግሞ ችግራችን እየተካፈሉ ስለሆነ በድጋሚ እናመሰግናለን ላለው በዛሬው ቀን ገና እንደ ተወለድኩ ነው የምቆጥረው። ቀኑ በጣም ደስ የሚል ነው። ወደፊትም ለትውልድ ተሸጋጋሪ ሰርተው ይህን የመሰለ ብሎክ ሰርተው ለሚማሩ ተማሪዎች እውቀት ለሚሸምቱ ተማሪዎች ዛሬ ቴክኖሎጂ በረቀቀበት ሰዓት ይችን የሚያምር ብርቅዬ ትምህርት ቤት በመስራታቸው ብርሃኑ አረጋ እጅግ በጣም ላመሰግናቸው ወዳለሁ። ተሰማኝ ነገር ቢኖር
ሳይሆን የምንማርበት ትምህርት ቤት እንደዚህ በጣም ጥሩ መሆኑ ለኛ በጣም ትልቅ ደስታ ፈጥሮናል። ደግሞ የኛም ለቀጣይ ለ8ኛ ክፍል ደግሞ ጥሩ ውጤት እንድናመጣና የዚህን ወረዳ ጥሩ ውጤት በማምጣትና የራሳችንን ስም በማስጠራትና ሐዋርያትንም ምሁር አክሊልንም የምናስጠራበት ትምህርት ቤት እንደሆነ ገምታለሁ። ምክንያቱም ብዙ እቃዎችንና መጻሕፍቶችን ያሟላ ስለሆነ በጣም ምቹ የሆነ ትምህርት ቤት ስለሆነ ጥሩ ውጤት ለማምጣት ደግሞ እኛም እንጥራለን እናመጣለን ብዬ አስባለሁ። በፊት ብዙ የዚህ አካባቢና እንደውም ብሎም በዚህ በአክሊልና ምሁር ወረዳ ውስጥ ብዙ ትምህርት ቤት አልነበሩም። ዛሬ እንዳሁን እንደዚህ አይነት ትምህርት ቤት ቢኖሩና የተስፋፊ ቢሆን ዛሬ በጉራጌ ውስጥ ያለው በየከተማው በብዙ ችግር የሚወድቁት ወንድሞቻችን ተምረው ትልቅ ቦታ ላይ በደረሱ ነበር። ፈጣሪ ይመስገነውና በአሁኑ ሰዓት በዚሁ አካባቢ በጉራጌ ክልል ውስጥ በተወለዱ አምባሳደር ምስጋኑ አማካኝነት እንደዚህ ነገር ተሰርቶ ለሚቀጥለው ትውልድ እዚህ ጋር በመስራታቸው እጅግ ፈጣሪ ይጠብቅልን። እጅግ የበለጠ ምስጋና እናቀርብላቸዋለን። ለምሁር አክሊል ወረዳና ለአጎራባች አካባቢ ወጣቶች የሚተርፍ የስልጠና ተቋም የሆነው የሐዋርያት ፖሊቴክኒክ ኮሌጅ አዳዲስና ጥራት ያለው የስልጠና ስርዓት በመዘርጋት አገልግሎት መስጠት መጀመሩም ለምሁር አክሊል ወረዳ ሌላ ብስራት መሆን ችሏል። በማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ቢሮ የተሰሩ ስራዎችን በጉራጌ ዞን አጠቃላይ ከኛ ተቋም አንጻር ምን ስራዎች እንደተሰሩ ለማየት ሞክረናል። ከዚህ አንጻር በተቋም ደረጃ የቴክኒክና ሙያ ኮሌጅ ተቋማትን የውስጥ ጥቅም ማየት፣ የውስጥ ጥቅም ማሳደግ ያስፈልጋል። በዚህ መነሻ ደግሞ በክልል ደረጃ የተለያዩ ተቋማትን የውስጥ ጥቅማቸውን ለማሳደግ በ2017 በጀት ዓመት የተለያዩ ስራዎችን ስንሰራ ቆይተናል ማለት ነው። ከዚህ መነሻ ደግሞ የውስጥ ጥቅማቸውን ካሳደጉ ወይም ደግሞ ደረጃቸውን ካሳደጉ ተቋማት አንዱ ጉራጌ ዞን ላይ ሐዋርያት ፖሊቴክኒክ ኮሌጅ አንዱ ነው። ከዚህ አንጻር በዚህ ተቋም ደረጃ የተለያዩ ስራዎችን እንደተሰሩ ለማየት ሞክረናል። አንደኛው በተቋም ደረጃ ለስልጠና ፕሮግራም ወይም ደግሞ ለስልጠና ስራዎች ግብአቶች ያስፈልጋሉ። የተለያዩ ግብአቶች ያስፈልጋሉ። እነዚህ ግብአቶች እንዲሟሉ ማድረግ፣ እነዚህ ግብአቶች ወደ ስራ እንዲገቡ ማድረግ፣ ለስልጠና ስራዎች ብቁ እንዲሆኑ ማዘጋጀት ያስፈልግ ነበረ። ከዚህ አንጻር የተለያዩ ሾፖችን ጠዋት ዞረን አይተናል። የተለያዩ ሾፖች ለስልጠና ስራዎች ተዘጋጅተዋል ማለት ነው። ስለዚህ እነዚህ የስልጠና ሾፖች ሰልጣኞችን ተቀብለው ማሰልጠን አለባቸው። ከቴክኖሎጂ ጋር ማስተዋወቅ አለባቸው፣ ማቀራረብ አለባቸው። ይህንን ስራ ደግሞ ለመስራት በተቋም ውስጥ ዞረን ስናይ ሁሉም ሾፖች ማለት ይቻላል ለዚህ ፕሮግራም፣ ለዚህ ተግባር፣ ለዚህ ስራ የተዘጋጁ እንደሆነ ለዚህ ሬዲ እንደሆኑ ለማየት ችለናል ማለት ነው። አዎ ኮሌጁ ያው ከዚህ በፊትም ጥያቄ የነበረ ጥያቄ ነው። ኮሌጁ በሰው ኃይልም ይሁን በማሽነሪም ይሁን አጠቃላይ በሪሶርስም ይሁን ትልቅ ሀብት ትልቅ ሪሶርስ አለው። ስለዚህ ይሄ ጥያቄ ከ2 ዓመት ከ3 ዓመት በፊት ጥያቄዎችን እየጠየቅን የነበረበት ሁኔታ ነበር የነበረው። ይህን ጥያቄ ክልሉ ማዕከላዊ ኢትዮጵያ ቴክኒክና ሙያ ቢሮ እና የፌዴራል ስራ ክህሎት ሚኒስቴር ዴታ ኮሌጁ በማየት አጠቃላይ ኮሌጁ አቅም በመረዳት ኮሌጁ ለወረዳው ብቻ ማህበረሰብ ብቻ ሳይሆን ለዞኑም ለክልሉም እንዳገርም መጠቀም አለብን በሚል ጥያቄያችን በመተቀበለው ኮሌጁ ወደ ፖሊ ቴክኒክ ያደገበት ሁኔታ ነው ያለው። ከዚህ አንጻር ትልቁ አላማችንም ህዝቡ የበለጠ ለማገልገል ስለነበረ የኮሌጁ አደገ ማለት የምንሰጣቸው አገልግሎቶች በዛው ደረጃ ከፍ ስለሚል ስለዚህ ለህዝባችን የምንሰጠው አገልግሎት በማደጉ በጣም ደስተኛ የሆንበት ሁኔታ ነው ያለው ማለት ነው። ከዚህ ከስልጠና ስርዓቱ ጋር በተያያዘ የስልጠና ስርዓቱ ጥራት ይኑረው የሚል ግምገማ ደግሞ ካለ በተቋሞቻችን ያሉ አሰልጣኞችን በየተቋሙ ባሉ ሾፖች ማዘጋጀት ያስፈልጋል። በሾፕ ውስጥ ባሉ ስራዎች በእውቀት እንዲያድጉ በእውቀት እንዲዘጋጁ ማድረግ ያስፈልጋል። ዛሬ ከተሰሩ ስራዎች አንዱ ያየ ነው። ያንን ከማሳደግ አንጻር ያለው ድርሻ በጣም ከፍ ያለ ነው ማለት ነው። ስለዚህ በዚህ መነሻ አንደኛ አሰልጣኞቻችን በነዚህ ሾፖች ራሳቸውን ያዘጋጃሉ፣ ራሳቸውን ያስተዋውቃሉ። ራሳቸውን ሰልጣኞችን ለማሰልጠን በየጊዜው
የሚያዘጋጁበት ተቋም ስለሆነ ይህንን ከማድረግ አንጻር ያለው አስተዋጽኦ ያለው ድርሻ ከፍ ያለ ነው ማለት ነው። ሌላው ደግሞ አሰልጣኞች በዛ መንገድ ራሳቸውን በእነዚህ ሾፖች ካበቁ በኋላ ካዘጋጁ በኋላ ሰልጣኞቻቸውን በተመሳሳይ ከቲዮሪ ስልጠና ጎን ለጎን በተግባር ስልጠና በተመሳሳይ በሾፖች ማሰልጠን አለባቸው ማለት ነው። ስለዚህ ይህንን ስልጠና በሾፖች ለማሰልጠን ሾፖችም በዛ መንገድ አቅማቸውን አደራጅተው አቅማቸውን አጎልብተው ኖርማል ሰልጣኞችን እየጠበቁ ያሉበት ሂደት እንዳለ ለማየት ሞክረናል። እነዚህን ሾፖች በዚህ መንገድ ማደራጀት በዚህ መንገድ በሁሉም ማቴሪያል ራሳቸውን እንዲያበቁ እንዲያሟሉ ማድረግ የስልጠና ጥራት አንዱ ፓኬጅ ነው ማለት ነው። ስልጠናው ጥራት ይኑረው የበቁ ዜጎችን በተቋሞቻችን ማፍራት አለብን ብለን ካልን ሾፖችን በማቴሪያል በግብአት በሰው ኃይል ማሟላት ያስፈልጋል ማለት ነው። ስለዚህ ዛሬ በአጠቃላይ ካየናቸው ስራዎች አንጻር በዚህ ተቋም ደረጃ ይህንን ተግባር ለመምራት ይህን ተግባር ለማስተባበር በሂደቱም ደግሞ በዘርፉ ውጤታማነት ለማረጋገጥ በአጠቃላይ የተሰሩ ስራዎች ይህንን ሊያሳኩ እንደሚችሉ ያየንበት አጠቃላይ ሁኔታ ነው ያለው ማለት ነው። በማዕከላዊ ኢትዮጵያ ክልል ውስጥ የቴክኒክና ሙያ ስራ ከፍተኛ የአመራር ትኩረት አግኝቶ እየተሰራበት ነው የሚገኘው። ክልሉ የፖሊቴክኒክ ተቋማትን ለማጠናከር እየሄደበት ያለው ስራ የሚበረታታ ሆኖ አግኝተነዋል። በተለይም ዛሬ በጎበኘሁት ሐዋርያው በሚባለው የፖሊቴክኒክ ተቋም ውስጥ ቀደም ሲል የጠቀስኳቸው ዘርፉን የሚያነቃቁ እሳቤዎች መሬት ላይ ተተግብረው እያየን መሆኑን እና አበረታች ደግሞ ስራዎች በኮሌጅ ውስጥ በሐዋርያት ኮሌጅ ውስጥ በተለይ መኖራቸውን ለማስተዋል ችያለሁ ማለት ነው። አዎ በዋነኝነት እና ኮሌጁ ሁለት ተልዕኮ ነው የተሰጠው። አንደኛው የበቃ የሰው ኃይልን ማፍራት ነው። ሌላው የቴክኖሎጂ ሽግግርን ማፋጠን ነው። ስለዚህ ከበቃ ሰው ኃይል ጋር በተያያዘ ወጣቱ የገበያውን ፍላጎት መሰረት በማድረግ ተማሪዎችን ወጣቶችን ኮሌጁ አስገብቶ በማብቃት በማሰልጠን ብቁ እንዲሆኑ ተወዳዳሪ እንዲሆኑ በማድረግ ሀገራቸው ቤተሰቦቻቸው ራሳቸው እንዲችሉ የማድረግ ስራ መስራት አለብን ብለን ነው የምናስበው። ከዚህ በፊትም ያደረግናቸው ነገሮች በጣም ውጤታማ የሆኑ ልጆች ወይም ሰልጣኞች ወይም ሰልጥነው ወጥተው የራሳቸው ኢንተርፕራይዝ ሆነው የፈጠሩ ወጣቶች አሉ። በዚህ ደስተኛ ነን። ስለዚህ ይህንን አቀላጥፈን አጠናክረን የምንሄድበት ሁኔታ ነው የሚኖረው ማለት ነው። ሌላኛው ቴክኖሎጂ ነው። ቴክኖሎጂ ህብረተሰቡ የሚፈልጋቸው ቴክኖሎጂዎች በማሻሻል ሊሆን ይችላል፣ ኢኖቬት በማድረግ ሊሆን ይችላል። ስለዚህ እነዚህ ስራዎች ህብረተሰባችን የሚቸገርባቸው ነገሮች ምንድን ናቸው? ችግሮች ምንድን ናቸው? ያ ችግሮች በምንድን ነው ልንፈታ የምንችለው? ምን ቴክኖሎጂ ብናቀርብለት ይሻላል በሚል ሰፊ ስራዎች መስራት ይጠበቅብናል። ተልዕኮ ድርብ ነውና ስለዚህ ይህንን አጠናክረን የምንሄድበት ሁኔታ ነው ያለው። ሌላኛው ያው አንደኛው ለቴክኖሎጂ ሊያግዝ ትልቁ ነው የምንለው ዌልዲንግ ነው። ለዚህ ቴክኖሎጂ የትኛውም ቴክኖሎጂ የምንላቸው ነገሮች ያለ ዌልዲንግ የሚሆኑ ነገሮች አይደሉም። ስለዚህ ኮሌጁ በአምስቱም የብየዳ አይነቶች በቂ ማሽኖች አሉት። ስለዚህ በዚህ አግባብ ቴክኖሎጂ ለመቅዳትም ሊሆን ለማሻሻልም ሊሆን በብየዳ የበቃ የሰው ኃይል አሰልጣኝ ኢንተርፕራይዝ ሊኖረን ይገባልና ይሄም አንዱ ስኬታችን ነውና ግንባታ ተገንብቶ ሙሉ ለሙሉ በዚህ ዓመተ ምህረት 2018 ወደ ስልጠና ይገባል ብለን ስለምናስብ ያ በማድረጋችን ትልቅ ኩራት ነው የሚሰማን። ከኛ ጋር ደግሞ ሲሰሩ የነበሩ አካላት ደግሞ ትልቅ አክብሮት አለን። ምክንያቱም ይህንን መረዳታቸው ትልቅ አቅም ትልቅ ሰክሰስ ስለሆነ ማለት ነው። ከኛ ክልል አንጻር ከስራ እድል ፈጠራ ጋር ተያይዞ በእኛ ተቋም ደረጃ በሁለት መንገድ ስልጠናዎችን እንሰጣለን። አንደኛው በመደበኛ የስልጠና ፕሮግራም ስልጠና እንሰጣለን። ሁለተኛ ደግሞ በአጫጭር ፕሮግራም ስልጠናዎችን እንሰጣለን ማለት ነው። በመደበኛ ፕሮግራም ደረጃ 1 ሊሆን ይችላል፣ ደረጃ 2 ሊሆን ይችላል፣ እስከ ደረጃ 5 ድረስ ባሉ የስልጠና ፕሮግራሞች ስልጠናዎችን እንሰጣለን። በተመሳሳይ ደግሞ በአጫጭር ፕሮግራሞች በተለይ በኮንስትራክሽን ዘርፍ
አጫጭር ፕሮግራሞችን ሴት አድርገን ስልጠና የሚሰጥበት ሂደት ነው ያለው ማለት ነው። ስለዚህ በመደበኛው ፕሮግራም የሚሰጠው ስልጠና ፕላስ ደግሞ በአጫጭር ፕሮግራም የሚሰጡ ስልጠናዎች በቅንጅት ወጣቱ እዚህ ማዕከል ላይ ከሰለጠነ በኋላ ስልጠናውን ጨርሶ ከወጣ በኋላ ቀጥታ የራሱን ስራ እንዲፈጥር ከማድረግ ጋር በተያያዘ ያለው አስተዋጽኦ እጅግ ከፍ ያለ ነው። በክልል ደረጃ በሀገር ደረጃም ቢሆን ወጣቶችን ወደ ስራ ማሰማራት አለብን፣ ለወጣቶች ስራ እድል መፍጠር አለብን ብለን ካልን ወጣቶችን ቀድሞ ማሰልጠን ያስፈልጋል። ወጣቶችን ቀድሞ በሚሰሩ ስራዎች ራሳቸውን እንዲያዘጋጁ ራሳቸውን እንዲያብቁ ማድረግ ያስፈልጋል ማለት ነው። ስለዚህ ከዚህ አንጻር በክልል ደረጃ በሁሉም መዋቅሮቻችን ወጣቱ ስልጠና ውስጥ እንዲገባ፣ ስልጠና ውስጥ እንዲያልፍ፣ ስልጠና ሰልጥኖ ወደ ስራ እንዲገባ በእቅድ ተይዞ ስራ እየተሰራ ነው። በዚህ ሂደት ላይ ያላለፈ ወጣት ሲጀመር ወደ ስራ እንዲገባም አይፈለግም። ወጣቱ ካልሰለጠነ የሚሰራውን ስራ በአግባቡ ካላወቀ በሚሰራው ስራ ላይ መነሻ ግንዛቤ ከሌለው ወደ ስራ ቢገባም ውጤታማ ይሆናል ተብሎ አይታሰብም። ስለዚህ ይሄንን ጋፕ ለማስታረቅ ይሄን ጉለት ለማስታረቅ የግድ ወጣቶችን ማሰልጠን ያስፈልጋል፣ ማዘጋጀት ያስፈልጋል። ይሄንን መነሻ አድርገን በክልሉ ባሉ በሁሉም ተቋሞቻችን ስልጠና ለወጣቱ የምንሰጥበት ስርዓት ነው ያለው ማለት ነው።